ታያችኋል። ይሄ ሁላ ሰው የሚሄደው ምን ላይ ነው? ውሃ ላይ ነው። ውሃው በምንድን ነው የሚባለው? በበረዶ ምክንያት ደርቆ ድንጋይ ሆኗል። አሁን የሚሄድበት እሱ ነው። እንግዲህ ለመጀመሪያ ጊዜ በደረቀ ውሃ ላይ በረዶ በሆነ ውሃ ላይ ይሄ ሀይቅ እንትን የነበረ ሀይቅ የሆነ ቦታ ነው። ሀይቅ ነው ጠቅላላ ሰዎች ሲሄዱበት ነበር እስከዛሬ የማየው። እስቲ ራሴ ልሄድበት በውሃ ላይ ዛሬ በረዶ በሆነ ውሃ ላይ ልሄድበት ብዬ ያው እየሄድኩኝ ነው። ለመጀመሪያ ጊዜ መሆኑ ነው እንግዲህ በዓለም ላይ ሳይሆን በራሴ እንደምታዩት ነው። ሰዎች ሲሄዱ ይታያል፣ ከርቀት ይታያቸዋል ብዬ አስባለሁ። በጣም አቅርቤው እንደዚህ ነው፣ ግን ይህን ያክል ሩቅ ቦታ ነው። በጣም ትልቅ ቦታ ነው እንደምታዩት። በመጠኑ ቀረብ አድርገን ስናየው እንደዚህ ነው እና ይሄ እንዳለ የሚታየው ቦታ በረዶ ሰርቶ ነው እንጂ ይሄ ሀይቅ ነው አሁን ያለውበት ማለት ነው። እንግዲህ ወደ መሀሉ ጠጋ ምንም አያደርገኝም በሚል ወደ መሀሉ ጠጋ ብዬ ዙሪያውን ለማሳየት ማለት ነው እና ለራሴም እስቲ የሀይቁ መሀል ላይ ገብቼ በበረዶ ሄድኩኝ የሚለውን የግል ክብረ ወሰን ለማስመዝገብ እንግዲህ አዲስ ነገር ለማድረግ በሀይቁ መሀል ላይ ይገኛለሁ። ምን ያክል የበረዶ ጥልቀት እንዳለው ምናምን አላውቅም። ምንም የሚያደርገኝ ነገር የለም በሚል ነው እንግዲህ ሰዎች ሲሄዱ አይቻልም። ምንድነው ጠርመስ የሚል አለ እንዲህ ወደ ውስጥማ እንዳትወስደኝ ወደ ውሃው። አይ ቲንክ እዚህ ጋር ብሆን በቂ ይመስለኛል። ከርቀት እነዚህ ላሳያችሁ ምን እንደሚያክል ማለት ነው። አይናችን ማየት የሚችለው ድረስ የሚታይ ሀይቅ የነበረ ቦታ ነው እንደምታዩት።